የተወደዳችሁ ኢትዮጵያውያን እንደምን ሰነበታችሁ? ዩቲዩብ ላይ ተቀምጫለሁ። አሁን ያው እንግዲህ ተቀምጫለሁ ስላችሁ ያው እያዳመጥኩ ነው። የእንዳለ ጌታ ዩቲዩብ አካውንት ነው። ባልተቋጨ ዳር ድንበር ጦርነትና እልቂት እስከ መቼ በሚል ርዕስ ቆይታ ከበለጠ በላቸው ይሁን ዶክተር በቅንፍ ወገኖቼ እንግዲህ በኢትዮጵያ ውስጥ በአሁን ሰዓት ያሉት ዶክተሮች ብዙ አጠያያቂ ነገር አለ። እንግዲህ በተለያየ በቃለ መጠይቅ በጽሁፋቸው በንግግራቸው የምናየው ነገር ሁሉ ድሮ እኛ እንግዲህ ልጆች ሆነን በአዲስ አበባ ውስጥ ተወልደን ስናድግ ዶክተሮች በጣም ጥቂት ናቸው። እንደገና ደግሞ በሀገራችን ውስጥ የነበረው ካሪኩለምም እኛ ደርሰንበታል። ጥራት ያለው ትምህርት ነው የምንማረው። እኔ በጣም ይገርመኛል። እኛ ሂስትሪ የኢትዮጵያን ታሪክ እኮ መማር የጀመርነው ገና የኤሌመንተሪ ተማሪዎች ሆነን ነው። የኢትዮጵያ ታሪክ ስንል አሁን በሚነጋገሩበት ርዕስ የኢትዮጵያን ማፕ ወይም ካርታዋን እኔ አስታውሳለሁ። ገና የአራተኛ ክፍል ተማሪዎች ሆነን ካርታው ላይ ከላይ ከኤርትራ ጀምረን ነው እንግዲህ ያን ኤርትራ እንግዲህ ያው በቅርብ ነው ወያኔ ያስገነጠላትና ከላይ ጀምሮ እስከታች ድረስ ያሉትን በየክፍለ ሀገሩ የሚመረቱትን አይነት እንደ ቡና፣ ጤፍ፣ እንዴ ማሽላው ምናምን አለ እዚህ ቦታ ይሄ በቅላል ምናምን የሚደል እሱን አይተን የካርታ ሰርተን ውድድር ነበር። በግሉ አጣብቀን ካርታው ላይ ዴኮሬት አድርገን እናቀርባለን። እያንዳንዱን አውራጃ እንማራለን። አሁን እዚህ ውይይት ላይ ምን ሰማው መሰላችሁ? የኢትዮጵያ ካርታ ከየት እስከየት እንደሆነ አልተሰራም ነው በቃ ያላቸው ውይይት። ርዕሱን ራሱ ስትሰሙት የተናበረ የጠፋ ትውልድ እኮ ነው። ብዙ ጊዜ ደጋግሜ ስናገር ሰምታችኋል። አሁን እዚህ ላይ ከራሱ ከእንዳለ ጌታ ጀምሮ ይሄ መጽሐፍ ጻፈ የሚባለው እኔ በእድሜ በልጣቸዋለሁ። እኔ በተማርኩ ጊዜ የነበሩ አይደሉም። በእድሜ እኛ ታናናሾች ናቸው። ይሄ ዶክተር የሚለውን ታፔላ ፎርጌት ኢት። የሀገራቸውን ታሪክ አያውቁም ሁለቱ። እውነቴን ነው የምላችሁ። እነሱ ያደጉት የተማሩት እንግዲህ 30 ስንት ዓመት በለው አሁን 30 ምናምን ዓመት 35 37 ዓመት በወያኔ ዘመን የነበረ ካሪኩለም ነው የተማሩት። ያንን ስለተማሩ የሚያውቁ ነው የሚመስላቸው። እውነቴን ነው የምላችሁ። እኔ በጣም ደነግጣለሁ። ታላላቅ ሰዎች በጻፈው ቢቀርቡ ደስ ይላል። ለምሳሌ አሁን እንዳለ ጌታ ለትውልዱ ማቅረብ ያለበት በሱ ትውልድ ዘመን የተማሩትን አይደለም። ከኛ ዘመን ጀምሮ ከኛ ኋላ የነበሩ ታላላቅ የነበሩትን ሰዎች። እኔ ለምሳሌ ውትድርና ውስጥ ገባ የኢትዮጵያን ቴሪቶሪያል ኢንቴግሪቲ ማወቅ ግዴታዬ ነው። የኢትዮጵያን ካርታ ቀይ ባህር ላይ ስለነበርኩ የቀይ ባህር የኢትዮጵያ ጠረፍ ከየት እስከየት እንደሆነ የማወቅ ግዴታ ነው ያለብኝ፣ መብት አይደለም። እንደ ተማሪም ቢሆን ግዴታ አለበት። ማንም ሰው የሀገሩን ታሪክ ሲባል ዋናው ማፓ ጠረፏ። እነሱ ማርክ የተደረገ ነገር የለም ነው የሚሉት። ምናልባት እነሱ ረስተውት ይሆናል እንጂ ፕሮፌሰር መስፍን ወልደማርያም ሙያቸው ነው። ብዙ ቃለ ምልልስ ላይ ይናገሩ ነበር። በተለይ የኢትዮጵያን የዳር ድንበሯን በዩናይትድ ኔሽን እውቅና እንዲያገኝ ጥረት ያደረጉት በአፄ ኃይለ ሥላሴ ዘመን የነበሩት ጠቅላይ ሚኒስትር አክሊሉ ሀብተወልድ ናቸው። ኢቭን የውስጥ የሀገሪቷን የውስጥ በክፍለ ሀገር ሲያደራጁ እነሱ ጠቅላይ ግዛት ብለው ነው ያደረጉት። አሁን እኮ ከደፈሩ አይቀር ባልተቋጨ ዳር ድንበር የሚባል ነገር የተቋጨ ነው። ሁሉንም መሪ አንድ ላይ መጨፍጨፍ አይቻልም። አንድም እንዲህ አላደረገም። የትኛው ነው ሁሉም እንደ እነሱ እንደሚሉት እኔ አልስማማም። መንግስቱ ኃይለማርያም እኮ የተቀበለው አልለወጠውም እኮ ስም ለወጠ እንጂ ጠቅላይ ግዛት የነበረውን ክፍለ ሀገር አለ እንጂ የለወጠው ነገር የለም። እነ ጠቅላይ ሚኒስትር አክሊሉ ሀብተወልድ የሰሩትን ካርታ ኢትዮጵያ በትምህርት ቤትም የተማርነው እሱ ነው። በዩናይትድ ኔሽንም የሚታወቀው እሱ ነው። እነሱ አሁን ጀነራል ኮንሴፕት ስለሌላቸው እንደልባቸው ነው ዝም ብለው ውይይት የሚያደርጉት። እንደልባቸው በቃ እንዳመጣላቸው
ዩናይትድ ኔሽን ወይም የተባበሩት መንግስታት ሲመሰረት የሀገሮች ድንበር የተወሰነው ኖት ኢንክሉድ ኢትዮጵያን አይመለከትም። የሀገሮች ዳር ድንበር የተወሰነው ቅኝ ገዢዎች በሰሩት ዳር ድንበር ነው። የእርስ በርስ ጦርነት እንዳይነሳ ማለት ነው። ገብቷቸዋል። ቅኝ ገዢዎች ግን በኢትዮጵያ ላይ ተጽዕኖ የማሳደር መብት የላቸውም። ለምን? ቅኝ ያልተገዛች ሀገር የራሷን ድንበር አስከብራለች። ለምሳሌ ሶማሊያ፣ አሁን እነሱ በውይይታቸው ላይ የሶማሊያን ወረራ እንደ ትልቅ ኢሹ አድርገው አይተውታል። ቅኝ ገዢዎቹ እዚህ ድረስ ነው ብለዋቸው ወጡ። ጣሊያን ለ5 ዓመት በቆየበት ጊዜ ብዙ ካርታ ሰርቷል። ኦኬ፣ ጣሊያን ዩቲዩብ ላይ ጻፉ። ኢታሊያን ኮሎኒያል ማፕ ብላችሁ ጉግል ላይ ብትጽፉ ብዙ ካርታ ታያላችሁ። ብዙ ጊዜ እኔ ዲስፕሌይ ያደረኩት አይታችኋል። የፌስቡክ አካውንቴ ላይ ያስቀመጥኩት ለምንድን ነው? ከላይ ያለው የኤርትራ ማፕ አጼ ምኒልክ እውቅና የሰጡት ማፕ እሱን ነው። እንግዲህ አጼ ምኒልክ በሊግ ኦፍ ኔሽን ዘመን አልነበሩም። ኢትዮጵያ በሊግ ኦፍ ኔሽን የተመዘገበችው በአጼ ኃይለሥላሴ አማካኝነት አልጋ ወራሽ ሳሉ ንግስት ዘውዲቱ በነበረ ዘመን ነው። የውጫሌ ውልም የፈረሰው በቀይ ባህር በአሰብ ምክንያት ነው እያልኩ እኔ ብዙ ጊዜ ደጋግሜ የምናገረው ከየትም አላመጣሁትም። በትምህርት ቤት የተማርኩት ነው። ስለነ ጁሴፔ ሳፔቶ አጼ ምኒልክ እኮ ከዚህ እስከዚህ ቀይ ባህር ድንበር መሆኑን ይናገራሉ። አሰብን አሳልፈው አልሰጡም። እሳቸው በነበሩ ጊዜ ከላይ ይሄ ጣሊያኖች እውቅና የሰጡት እኔ ከጉግል ነው ያገኘሁት። አረንጓዴ መስመር ያለበት አይታችሁታል። ቆይ እንደውም እዚህ ላይ አያይዘዋለሁ። እዚህ ላይ ስለማያይዘው እሱን ታውታላችሁ። ለጣሊያኖች እውቅና የሰጡት ካርታ እሱን ነው። ነገር ግን ያቺ አረንጓዴ መስመር አይታችሁታል። እዚህ ላይ ካርታውን ስለምታዩ በዛ ሊገባችሁ ይችላል። እሳቸው ከመረብ ምላሽ ሀገር አይደለም ያሉትም ለዛ ነው። የኤርትራ ተወላጆች ከነሱ ጋር ሲተባበሩ ምን ሲሉ ቅኝ ግዛቱን ወይም ባርነቱን ተቀብለዋል። ስለዚህ ያኔ አይደለም አሉ ከመረብ ወዲያ። መረብ ደግሞ የት ነው ያለው? የትግራይ ድንበርና የኤርትራ ቦታ ላይ ያለው ማለት ነው። ነገር ግን ይሄ ደንከል እነሱ ደንከላ ይሉታል አሁን ሻቢያዎች፣ እኛ ራስ ገዝ በሚለው ነው የምናውቀው። መንግስቱ ኃይለማርያም መሳሳቱን አውቆ ነው በፊት በወሎ ክፍለ ሀገር ስር ወይም በወሎ ጠቅላይ ግዛት ስር አውሳ ወራጃ ነው የሚባለው። አሰብ ውስጥ እኮ ወለየ ነው ይኖር የነበረው። እኛ እንግዲህ አሰብ ውስጥ ኖረናል። ባህር ኃይል ውስጥ ሆነን ህብረተሰቡ እዛ የሚኖረው ሲቪሊያኑ ወለየ እንጂ የኤርትራ ተወላጅ የሚባል የለም። እና ያ ካርታ ነው። ኤርትራ እገነጠላለሁ ካለ መንግስቱ ኃይለማርያም ያሱን ቢሰጣቸው ኖሮ ጦርነቱም እንደዚህ አይራዘምም ነበር። በኃይል አይደለም። ኃይል ያኔ እኛ እናጉረበረብ ነበር እርስ በርሳችን። ይህ ሰውዬ ሁልጊዜ ጦር መሳሪያው እዚህ እያገበሰበሰ ጦርነቱ የሚያልቅ አይደለም። ለምን የራሳችን ባህር ይዘን ለምን እንዲገነጠሉ ለምን አንፈቅድም? ምክንያቱም ፓወር አለን በዛን ሰዓት፣ ማለትም ኃይል አለን። ጥሩ መከላከያ ሰራዊት አለ። በሶማሊያ በኩል ያለውን ተመታለች ሶማሊያ በዛን ሰዓት። ብዙ ነገር ግን ጥጋበኛ በጦር መሳሪያ የሚያምን ሰውዬ ነበር መንግስቱ ኃይለማርያም። ብለን የምናደርገው መንግስቱ ኃይለማርያምን በዚህ ነው። የፖለቲካ ስትራቴጂ የለውም። ኦንሊ ሚሊተሪ ስትራቴጂ። እሱንም ቢሆን ሙያው አይደለም። የድርጅት መኮንን ሰፕላይ ኦፊሰር የነበረ ነው። ይህንን ብዙ መኮንኖች ሲወያዩበት ያው ምስጢር ነው። ሰላይ አለ ምን አለ። እኛ ስንት ጊዜ እኮ ደህንነት እኮ የተጠራን እኮ አስፈራርተውናል ለህይወት በሚያስፈራ መልኩ። ምክንያቱም የሚደረገው ጦርነት ዝም ብሎ ነበር። በሰላም ያውላችሁ እኮ ብሎ መውጣት ይችል ነበር። ብዙዎች የምትታለሉት ምንድነው? ጣሊያኖች ብዙ ካርታ ሰርተዋል። አሁን ኤርትራን እስከ ደንከሊያንም አብሮ የሰሩት ካርታ አለ። እሱን የተቀበሉ ሰዎች አሉ። መንግስቱ ኃይለማርያም ግን ያንን አውሳ አውራጃ የነበረውን አስተካክሎ አሰብ ራስ ገዝ ተባለ። እንደ ቀኝ ገዥም ደግሞ እኮ ኢትዮጵያ አይመለከታቸውም ሌላም ቢቀር። ነገር ግን አጼ ምኒልክም በዚህ ጉዳይ ማንም ብሌም ሲያደርግ እኔ ደሜ ነው የሚፈለው።
ምክንያቱም የአድዋን ጦርነት ምክንያት ምን እንደሆነ እንኳን አያውቁትም። የውጫሌውን አንቀጽ 17 ፈረሰ፣ ሌላውን አታንብብ፣ ይሄ በቂህ ነው። አንድ ሰው ሙሉውን ከጣሊያን ፈረሙ ብሎ የለቀቀው አለ። የውጫሌውን ፈርሷል። ስለፈረሰው ነው የአድዋ ጦርነት የተካሄደው። ተቀዶ አልቆ ከጦርነቱ በፊት አልስማማም አሉ። ለምን? ብዙ ጊዜ ደጋግሜ ተናገር ያለው እምነግራችሁ ደግሞ ፈጥር ያለ የተማርኩትን ነው የምነግርህ እንጂ እዚህ አሁን ማነው እንዳለ ጌታና ይሄ በለጠ በላቸው ይሁን እነሱ የተወያዩበት ነገር ፍሬ ከርስኪ ነው። ጎበዝ እኔ ኮሜንት አድርጋለሁ። ይሄ ትውልድን የሚያበላሽ ውይይት ነው የሚናገሩት። የኢትዮጵያ ካርታ ይታወቃል። ብዙ ጊዜ በፌስቡክ አካውንታቸው እኔ በፌስቡክ አካውንቴ የኢትዮጵያ ካርታ ይሄ ነው። አሁን የፌስቡክ ከቨር ላይ ተመልከቱት። አሁን ያሉት መከላከያ ሰራዊትም ተቀብለውታል። መቀበልም ግዴታ ነው ወታደር ነኝ ካለ። ይሄ ነው የኢትዮጵያ ካርታ። ተገንጥለዋል። እኛ ካሁን በኋላ እነሱን ኤርትራ ወደ ኢትዮጵያ ትምጣ የሚባል ነገር የለም እኮ አሁን ቀርቷል። እንኳን ተገነጠሉ ነው ማለት ነው። ያን በቃ ምክንያቱም አይፈልጉም። በቃ ኢትዮጵያዊነትን እየጠላ ሄደዋል። ቅኝ ተገዝተዋል። ባርነት ተስማምቷቸዋል። ኤርትራ የሚለው ስም ራሱ የባርነት ስም እኮ ነው ወገኖች፣ የቅኝ ግዛት ስም እኮ ነው። እስቲ ነፃ ወጥተናል የሚሉ አፍሪካውያንን የድሮ ስማቸውን ታውቃላችሁ? በቅኝ ግዛት የባርነት ስማቸው ጋና ጎልድ ኮስት ይባል ነበር። ኦኬ ኮት ዲቮር፣ አይቮሪ ኮስት ያው አሁንም እነሱ ኮት ዲቮር የሚባሉት የራሳቸው ጉዳይ ነው። ቡርኪና ፋሶ ማነው ስሙ? የቅኝ ግዛት ስሙ አፐር ቮልታ ነው የምትባለው። ዚምባብዌ ሮዴዥያ። በቃ ነፃ ሲወጡ ወደ ድሮ ስማቸው ተመልሰዋል። ኢትዮጵያ ጥንታዊት ሀገርና ሲባል መጽሐፍ ቅዱስ ይመሰክራል። ተው ሌላውን 43 ጊዜ ተጽፎልሃል። ግን ኢትዮጵያን ለማፍረስ በተሰራው ታሪክ ወይም ፈጠራ ታሪክ የጦዙ ናቸው። አሁን እንዳለ ጌታና ይሄ በለጠ ይሁን የሚባሉት የተማሩት ካሪኩለም ምንድን ነው? እኔ እውነቴን እኮ ነው የምላችሁ። ከሌ መጽሐፍ ጻፈ ሲባል ይጠራና በአድናቆት ነው እንደውም ገጽ ይመርጥና ይሄ ቦታ እንዲህ ይላል እንዴት ነው ምናምን ውይይት። በቃ ይሄ ለትውልዱ ይጠቅማል ወገኖች። የኢትዮጵያን ታሪክ የምትፈልጉ ከሆነ እነ ተክለ ጻድቅ መኩሪያ የጻፉትን እነ ፕሮፌሰር ታደሰ ታምራት የጻፉትን ለእንዳል ጌታ ነው የምናገረው። እነ ፕሮፌሰር ታደሰ ታምራት፣ ፕሮፌሰር ጌታቸው የጻፉትን እስቲ ይዛችሁ ታላላቅ ሰዎችን በተለይ በዛ ዘመን የነበሩ ሽማግሌዎች አሉ። እነሱ መጥተው የድሮ ምሁራን የዚህ በወያኔ ጊዜ እናንተ አይሆንም፣ የእናንተ የተማራችሁት ምን ልክ አይደለም። እነ ብርሃኑ ነጋ አሁን ደግሞ አብዮት ተነስቶባቸዋል በሰውየው በባሻሻው እና ለማንኛውም የኢትዮጵያ ካርታ ተሰርቷል። እኛ በአፄ ኃይለ ሥላሴ ጊዜ የተሰራውን ካርታ ነው የተማርነው። ያ ካርታ በደርግ ጊዜም አልተለወጠም። የተለወጠው ስሙ ብቻ ነው። እነሱ ጠቅላይ ግዛት አሉት ክፍለ ሀገር በደንብ ከናውራጃው አዲስ አበባ ስንት አውራጃ አላት? ደግሞ እኮ ሲያዋቅሩ ምን ያህል እንደው ጭንቅላታቸው ምርጥ እንደሆኑ ያቸው የፍቅር ነው። አውራጃዎችን ሰላሌና መርሃቤቴ፣ የረርና ከረዩ የተለያየ ብሔረሰብ ነው፣ ግን አስተዳደራቸው አንድ ላይ ነው። ምንድነው የሚያሳየው ወገኖች? የኢትዮጵያን አንድነት ነው። ተመልከቱ። እንደዚህ አይነት አደረጃጀት ነበረ። አዲስ አበባ በወረዳ ተክለ ሃይማኖት ወረዳ፣ ኮልፌ ወረዳ የሚባል ነበረ። ሁሉንም ባላስታውስም በወረዳ ደርግ ምንድን ያደረገው በዞን ቀየረው። ያው ስንቱን እንግሊዝኛ አደረገው እንጂ አስተዳደሩ በደርግም ጊዜ ክፍለ ሀገር ነው። ግን መጨረሻ አካባቢ እኮ የሆነ ካርታ ሰጥቶ ነበር በደርግ ጊዜ ክልል ብለው። እውነቴን ነው የምላችሁ ክልል የሚል ነገር ምንድን ብሎ ሰው ሲቃወማቸው ተውት። እነሱ የጀመሩትን መጡና በዘር አደራጁት። በደንብ እንዲናቆር ይኸው እየተናቆረ ነው። የሚጠፋ ጦርነት አይደለም። በአንድ ወቅት መለስ ዜናዊ አዲስ አበባ ዩኒቨርሲቲ ሄደው አሉ ምሁራኖችን የሰበሰበ ጊዜ
እና እሱ ነገር በፊልም ቀርቦ አያውቅም። ግን እዛ የነበረ አንድ መምህር ነው የነገረን አዲስ አበባ ሳለን። በቴሌቪዥን ግን ውይይት ተደርጓል ብሎ ደግሞ አንድ ሰው የነገረኝ አለ። እኔ ጅቡቲ ነበርኩ በዛን ጊዜ። ምን ብሎ ነው ያለው? ይሄ አንቀጽ 99 እኮ ካልተፈለገ እኮ ልንሰርዘው እንችላለን የሚል ሐሳብ ህዝቡ ካልፈለገው ብሎ ሲናገር መጀመሪያ እስቲ ስለ ኢትዮጵያ አንድነት ህዝቡን እናንተ ያስተማራችሁት በጣም መጥፎ ነገር ነው፣ መለያየትን ነው። ካስተማራችሁ በኋላ ነው መፍረስ ያለበት። ካስተማራችሁ በኋላ እንግዲህ ሲባል አልተለወጠም። 30 ምናምን የብሔር ብሔረሰቦች የሚል ቃል ነው የሚናገረው ሰው። ብሔር ብሔረሰቦች የሚባል ነገር የለም። ብሔር ሌላ ነው፣ ብሔረሰብ ሌላ ነው። ብሔር ሀገር ማለት ነው። ብሔረሰብ ደግሞ ነገድ፣ ዘር ቆጠራ፣ ጎጥ ነው። እና እንዳለ ጌታ እዚህ ላይ ተሰብስበው የሚናገሩት ፍሬከርሲኪ ነገር ነው ወገኖች። ራሱ የተሰጠው ርዕስ ነው ይላል ባልተቋጨ ዳር ድንበር ጦርነትና እልቂት እስከ መቼ? እንዴ የተቋጨ ድንበር አላት ኢትዮጵያ። አላውቅም ነው ማለት ያለባችሁ ሁለታችሁም እዛ ቦታ ያላችሁ ልጆቹ። ደግሞ እኮ ያሉት በኮሜንት ላይ የሚጻፈውን ብታየው ጉድ ይላል። አቤት አሪፍ በቃ ጨዋታ አድርገው ነው ያዩት። የተቋጨ ዳር ድንበር አላት ኢትዮጵያ። ካላወቃችሁ እያሳወቅን ነው። እኛ እኮ ሶሻል ሚዲያ የምንጠቀመው እኔ የተማርኩትን ለትውልዱ ማሳወቅ ነው። የተቋጨ የኢትዮጵያ የዳር ድንበር ካርታ አለን። ኤርትራ ስላችሁ ይሄ አሁን ከአሰብ ወይም ከደቡብ ከአሰብ ራስ ገዝ ጋር ያለው የነሱ አይደለም፣ የኢትዮጵያ ቀሪያ ሀብቷ ነው። እኔ ይሄንን ነገር ማስተማር የጀመርኩት በዩቲዩብ አካውንቴ በፈረንጅ 2016 ነው የጀመርኩት። አለው ቪዲዮ አለ ከአፄ ኃይለ ሥላሴ ጀምሮ የነበረውን ቪዲዮ አለ። መለስ ዜናዊን ሲያፋጥጡት አለ እዛ ላይ እንትን አሜሪካን ሀገር። ያውም ጠያቂው እንደው እዛ ቦታ ላይ ብኖር ያሰኛቸዋል። እንዲሁ መለስ ዜናዊ ፊት ያኔ ብኖር ምን ብለህ ነው የምጠይቀው? እኔ ምን ብዬ ነው የምጠይቀው ላሰማችሁ። በቀጥታ ኤርትራን ስታስገነጥሉ እንግዲህ አሜሪካን ዲሞክራሲ ቦታ ነው። ኤርትራን ስታስገነጥሉ ለምንድን ነው አሰብ ራስ ገዝን ለሻዕቢያ አሳልፋችሁ የሰጣችሁት ይላል። እሱ ምንድን ነው የሚለው? ምን ማስረጃ አለ? እስቲ ከምሁራኖችን ከምኖች እንጠይቃለን ነው ሲል ሰምታችሁታል። ይህ ሰውዬ በ19 ወይ በ20 ዓመት ዕድሜው ነው ትምህርት አቋርጦ ከዩኒቨርሲቲ ወደ እንትን የገባው ወደ ጫካ የገባው። ግን ሃይ ስኩል ያለ ተምሮታል በእርግጠኝነት። በእነሱ ጊዜ እንደውም በደንብ ነው የተማሩት። ለምን ብትሉ እሱ የተወለደበት ዘመን አሰብ አውራጃ በሚባልበት ዘመን ነው። እነሱ የተሸወዱት በምንድን ነው? አሰብ በኤርትራ ካርታ የተሰራ ጣሊያን የሰራው የድሮ መጽሐፍ አለ። እሱን ያነባሉ በረሃ ላይ ሆነው። ጣሊያኖች የሰሩት ካርታ ይሄ አሁን ኦሮሚያ ምናምን የሚባለው ጣሊያኖች ጋላ ብለው ነው የሰሩት። ጣሊያኖች የሰሩት ካርታ እኮ ነው ይሄ ዘር ፌዴራሊዝም ጠቅላላ። እሱን እያነበቡ ነው የመጡት ወደ መሀል ሀገር እንጂ የኢትዮጵያ መንግስት በአፄ ኃይለ ሥላሴ ዘመን የነበሩት ምሁራን እነ ጠቅላይ ሚኒስትር አክሊሉ ሀብተወልድ በዩናይትድ ኔሽን የሚገርመው ነገር የእሳቸው ታሪክ ራሱ ስሰማ እረፍት አልነበራቸውም። ሁልጊዜ አውሮፕላን ላይ ነው በየሀገሩ እየተመላለሱ 1953 በፈረንጅ 1961 የኤርትራ ጉዳይ ሲነሳ ዩናይትድ ኔሽንን ወክሎ የሚያወያየው ብራዚላዊ ኤንዞ ማንቴዞ ነበር እና በጣም ይበጠብጡ የነበሩ ደግሞ ፓኪስታኖች ነበሩ። ፓኪስታኖች ቅኝ የተገዙ ናቸው በእንግሊዝ። እንግዲህ ተመልከቱ፣ ቅኝ የተገዙ ሀገራት። ኢትዮጵያ ግን ኤክስፔሪየንስ አላት። በዛን ሰዓት በሊግ ኦፍ ኔሽንም አባል የነበረች ናት። ከአፍሪካም ከኤዥያኖችም በተሻለ ሁኔታ ኢትዮጵያ በዩናይትድ ኔሽን ትታወቃለች። እና አክሊሉ ሀብተወልድ ነገሯቸው፣ እናንተ ቅኝ ግዛት ውስጥ የነበራችሁ ናችሁ ፓኪስታን፣ ምንም የምታውቁት ነገር የለም ስለኛ። ለምን መሰላችሁ? እነሱ ሽብር የጀመሩት የዛን ጊዜ ነው። በዛን ጊዜ ይሄ ጀብሃ የሚባል ከሻዕቢያ በፊት የተቋቋመ እስላማዊ ድርጅት ነበር። ያኔ በተደጋጋሚ የኢትዮጵያን አየር መንገድ እንደውም ፓኪስታን አሳርፈዋል። በአንድ ወቅት ከጠላፊዎቹ አንዱ
አለ መሰለኝ የሻዕቢያ አመራር ውስጥ ነው ያለው። ጠልፈው ነበር በአንዴ። ያኔ ነው በቃ አንደኛው ኡስማን ሳላሳቤ ነው የጀብሃው ሊቀመንበር። ጽህፈት ቤቱ ሶሪያ ውስጥ ነበር የሱ ደግሞ እና ባልተቋጨ ዳር ድንበር ጦርነትና እልቂት እስከ መቼ እንዴ? ጦርና ይሄንን ጥያቄ መጠየቅ ያለባችሁ እንዳለ ጌታና ማንበል በለጠ በላቸው ወያኔዎች አሁን ስልጣን ላይ ያሉትንና ህወሓቶችን ነው። ደርግ በአፄ ኃይለ ሥላሴ ዘመን የነበረውን የኢትዮጵያን ዳር ድንበር አልሸረሸረውም። ሱዳኖችም ሲሞካክሩ ይሄ እንግሊዞች ከሱዳን ሲወጡ ከጎንደር ድንበር ላይ እስከዛ ድረስ ነው ብሎ አንድ ሻለቃ ነግሯቸው ነበር ለሱዳኖች። ግን ኢትዮጵያ ላይ ተጽዕኖ ማሳደር አይችሉም። ቅኝ ገዢዎች አካባቢኛ የኛ ጎረቤት ሀገራት የሆኑት የሉም። አሁን እነ ኬንያ እነ ሶማሊያ እዚህ ድረስ ነው ተብለው ነው የወጡት። ሶማሌዎች ለምንድን ነው ወረራ የሚያደርጉት? አሁንም ቅድም የነገርኳችሁን ነግራቸዋለሁ። ኢታሊያን ኮሎኒ ማፕስ ብላችሁ ጻፉ ጉግል ላይ። ጣሊያኖች የሰሩትን ታዩታላችሁ። ሀረርጌን ሙሉ እንደውም እዚህ እንዳለጌታ ሲወያዩ አዋሽ ነው ያሉት። አዋሽ ድረስ አይደለም ያሉት፣ ደብረ ዘይት ናዝሬት። እንዴ የ1969 እስከ 70 በነበረው እኮ ጦርነት የመጀመሪያ የነሱ አስተኳሽ ሰላዮች ደብረ ዘይትና ናዝሬት ደርሰው ነበር እኮ። ያው ጠንካራ ሰራዊት አነስተኛም ቢሆን ጠንካራ ሰራዊት ስለነበር በአጭር ጊዜ ውስጥ የሚሊሻ የፓራ ኮማንዶ ምናምን አሰልጥነው በአንድ ጊዜ ነው ወደ ግዳጅ የበቁት። እና ጦርነት ታላላቅ ሀገሮችም እኮ መች ቆሞ ያውቃል? ሊቆመም አይችልም። ኢትዮጵያ ዳር ድንበሯንና ካርታዎቿን ያስከበረችው በጦርነት ነው፣ እጅ በመስጠት አይደለም። ይሄንን እዛ ቦታ ለዚህ ትውልድ ማስተማር ያለባችሁ ይሄ ነው እንጂ ሮሮ መጽሐፍ እንዳታነቡ ልጆች። የሚወያዩት ነገር ሲያስጠላ። የኢትዮጵያ ዳር ድንበር ከጥንት ጀምሮ የተከበረው ተመልከቱ። በአፄ ምኒልክ ዘመን ገበሬው ወርተር አይኒብ የድሃ ልጅ ነው የሚሞተው። ታራድሮ የሀብታም ልጅ የት ሀገር በአሜሪካንም ይሄድ በሌላውም ሀገር የድሃ ልጅ ነው የሚሞተው እንጂ ሀብታም ልጅ ወታደርነት ሊቀጠርለት ትፈልጋለህ እንዴ? የማይሆን ነገር ነው። የድሃ ልጅ ነው ውትድርና የሚሆነው የድሃ ልጅ ነው። ገንዘብ ያለው ሰው እንዴት አድርገን ለውጊያም አይሆንም እንጂ አንዳንድ እያስተዋላችሁ ወገኖች፣ እነዚህ ሰዎች በማይረባ ነገር እዛ ትውልዱን ሲያበላሹ ነው የምታዩዋቸው። ታዲያ የኢትዮጵያ ዳር ድንበር ሲወረር ከቱርኮች ጋር ተዋግተዋል የጥንት አባቶች፣ ከጣሊያኖች ጋር ተዋግተዋል። እነ ፈረንሳይም እንትን ነበራቸው፣ አላማ ነበራቸው። አዩት ጣሊያን ሲመታ ሁሉም ደንግጦ ነው ቀጥ ያለው። ግን ጣሊያም ከ40 ዓመት በኋላ እንደገና መጣ። ሲመጣም የኢትዮጵያ ሕዝብ ዝም አላለም። እምፈራው እኔ አሁን ነው። እውነቴን ነው የምላችሁ፣ በጣም የሚያስፈራ ወቅት ነው። መለዮ የለበሱ የሀገር መከላከያ ሰራዊት የሚባሉት እኔ የእነሱን ካፓቢሊቲ አይ ዶንት ኖው፣ በፍጹም አላምንበትም። አሁንም ቢሆን ኢትዮጵያ ውስጥ የሚያስፈልገው ዲፌንስ ካውንስል ነው። በቀድሞ ጦር አባል ጄኔራሎች ተሰባስበው ሪፎርም መደረግ አለበት ሰራዊቱ። ዩኒፎርም የለበሰ ሁሉ ወታደር አይደለም። በእርስ በርስ ጦርነቱ አይታቸዋል። ባለፈው የትግራይ ወጣቶች እስከ ደብረ ብርሃን ያመጧቸው። እኔ በጣም ደንግጬ ነበር። ያኔ እኮ እኛም ሆይ ብለን ሻዕቢያ ባይገባማ እንደገና ስልጣን ላይ ወጥተው ነበር እንጂ በነ ሬዲዮ ፋና በኢትዮጵያ ቴሌቪዥን የሚነገረው ፕሮፓጋንዳ ያኔ ውሸት ነው። የባድመ ውጊያ ጊዜ እነ ጀነራል ተስፋዬ ሀብተማርያም በሰሩት ጀብዱ ሽልማት ላይ ቀርበው ሲንጫጩ የነበሩት እነ ሳሞራ ነበሩ። አዲስ አበባ ነበርኩ የዛ ጊዜ። የቀድሞ ጦር መድፈኞች ምናምን የቀድሞ አየር ኃይል አብረው ነው ሻዕቢያን በሁለት ቀን እኮ ነው እንትን የደረሱት ባሬንቱ። የኛ ሰራዊት የቀድሞ ጦር 10ኛ ክፍለ ጦር የሚባል በሁለት ቀን ውጊያ። ምክንያቱም ከዚህ ወዲያ ኤርትራ ከዚህ ወዲያ ኢትዮጵያ ተብሏል። ያኔ መርጠው ተመራርጠው ገቡ። በላይ የሚባሉ እነዚህ አውሮፕላን አብራሪዎች እንደገና ያባረሯቸው
አንዱ እንደውም እዚህ ነው ያለው፣ ሼፊልድ ውስጥ ነው ያለው። አስመራ ከተማ ገብተው ኤርፖርቱንም ቀጥ ያደረጉት ለሶስት ነው አራት ሆኖ አንደኛው ስኳድሮን ደግሞ የስኔ እንደበደበው ምጽዋ ላይ ባድመ ውጊያ ጊዜ ዘመቻው እንዴት እንደነበር አዲስ አበባ ሲተርኩልን ነበር። ከ10ኛ ክፍለ ጦር የሰፈሬ ልጆች የዘመቱ እና ወገኖቼ እናንተ ይሄ ባልተቋጨ ዳር ድንበር ጦርነትና የተቋጨ ዳር ድንበር አላት ኢትዮጵያ። ስለ ኢትዮጵያ አምላክ ነው የምለው እኔ። በክፍለ ሀገር የተዋቀረው የኢትዮጵያ ካርታ እዚህ ላይ አስቀምጠዋለሁ፣ ታዩታላችሁ። ከኤርትራ ጭምር የነበረ ነው፣ ግን የኤርትራውን ተዉት። ኧረ እንደውም ይሄ እንትን ላይ ከበር እንትን ላይ ያለው በቂ ነው። ግን ኢትዮጵያ በክፍለ ሀገር ስትደራጅ የማስታወሳቸውን እንግዲህ ልንገራችሁ። ከላይ ትግራይ፣ ወሎ፣ ጎንደር፣ ጎጃም፣ ሸዋ የረሳሁትን እንግዲህ በኮሜንት አስቀምጡት ይሆናል። ሀረርጌ ከነ ዋና ከተማቸው ሬድ እስቲ አዎ ትግሬ ነው እንደው የሚባለው ትግራይ ሳይሆን ትግሬ ዋና ከተማ መቀሌ፣ ጎጃም ዋና ከተማ ደብረ ማርቆስ፣ ጎንደር ዋና ከተማ ጎንደር፣ ወለጋ ነቀምት፣ ኢሉባቦር መቱ። ወደ ታች ስመጣ ደግሞ ከወለጋ በታች ከፋ የሚለው ስም ራሱ እንደው በዚህ አጋጣሚ ልንገራችሁ በኢንተርናሽናል የሚታወቅ ስም እኮ ነው ከፋ። ቡና የተገኘው የት ነው? The word coffee derived from the Kaffa province of Ethiopia. በእንግሊዝኛ ኮፊ፣ በፈረንሳይ ካፌ፣ በስፓኒሽ ካፌ ያው በጠረባ እያሉትም ብቻ ከፋ ከእንትኑ አልጠፋም። ባናጠፋው ስም ወያኔ ኦሮሚያ ብሎ ብዙ ነገር እኮ ያጠፉት እንደዚህ ወያኔዎች። ጋድስ ገሞ ጎፋ፣ አርባ ምንጭ፣ ሲዳሞ፣ አዋሳ መጀመሪያ ይርጋለም ነበር፣ በኋላ አዋሳ፣ ሀረርጌ፣ ሀረር፣ ሸዋ ያው የምታውቁት ነው፣ አዲስ አበባ ነው ዋና ከተማው። እንግዲህ የተርሳ ካለ አይደለም አርሲ፣ አሰላ ዋና ከተማ አርሲ። እነዚህ ናቸው እና የድሮ ኢትዮጵያ ክፍለ ሀገር ወይም ጠቅላይ ግዛት ብላችሁ ጉግል ላይ ጻፉ ታገኙታላችሁ። ግን ኤርትራ ስትገነጠል የኢትዮጵያ ካርታ ያው እንግዲህ አያይዤዋለሁ፣ እሱን ማየት ነው። ጉግል ላይ ያገኘሁትን ማለት ነው። እና እሱን አስመልክቶ ደግሞ ይሄው እንትን ላይ ከቨር ፌስ ላይ ከቨር ፎቶ የፌስቡክ ከቨር ላይ አለላችሁ። ለማንኛውም ስላዳመጣችሁ አመሰግናለሁ። እነዚህ በመሰለኝ መጽሐፍ የሚያሳተሙ ሰዎችን አትስሙ ወገኖች። የኢትዮጵያን ታሪክ ማወቅ ከፈለጋችሁ በ50ዎቹ በ60ዎቹ የተጻፉ በህይወት የሉም ሁሉም አብዛኛዎቹ ፕሮፌሰር ሪቻርድ ፓንከርስት፣ ፕሮፌሰር ጌታቸው፣ ፕሮፌሰር ታደሰ ታምራት እና ሌሎችም ይሄ እነዚህ ፍቅሬ ቶሎሳ ምናምን ነው። እነሱ እንትን ነው ምንድን ነው በህዝብ ለመወደድ የሆነ ነገር ይጨማምራሉ። አይሆንም። የኑህ መርከብ ያረፈው ጣና ዘጌ ደሴት ላይ ነው ብሎ የጻፈ ሰው እኮ ነው። የኑህ መርከብ ያረፈው አራራት የመን ማነው አርመን የአርመን ውስጥ ነው አርሜኒያ። እና ስላዳመጣችሁ አመሰግናለሁ። የምትቀበሉ ተቀበሉ፣ የማትቀበሉም እንግዲህ አንድ ሰው የተማረውን ማስተማር ግዴታው ነው። ከየትም አልፈጠርኩትም። እንግዲህ የኔ ትውልድ የሆናችሁ ድሮ አብረን ክላስሜት የነበርን ብዙ አሉ። እንደና አባይነ ዋቅጅራ ባህር ኃይል ውስጥም አብረን ነበርን። ያው ከነ እሱ እንደውም አባይነ መምህራኖችን ከነ ቅጽል እንደው እዚህ አጋጣሚ ላስታውስ ብዬ ነው። በኢትዮጵያ ኢቭን ክፍለ ሀገር ያኔ ቴሌቪዥን አልገባም። እኛ ግን በቴሌቪዥን ሁሉ እንማር ነበር። እኛ የተማነው አሁን መቅደላ የሚባለው በናስፋው እነ ቲቸር ፋንታዬ ከቴሌቪዥን ትምህርት በኋላ ኔክስት ዴይ ይታያችኋል፣ ትናንት ቴሌቪዥን ይታያችኋል። ቅጽል ስማቸው ሆነ፣ እሳቸው አያውቁትም። ቲቸር ፋንታዬ እኔ ከባህር ኃይል ስመለስ ባልቻ ሲያስተምሩ ነበር። የካርታ ወይም ይሄ የኢትዮጵያን ካርታ፣ የአፍሪካ ካርታ፣ የህብረተሰብ ትምህርት ላይ ነው እሱን የምንማረው።
ትክክለኛ ስማቸው ቲቸር ገብረ ሚካኤል ነው፣ ግን ሞለሊዮስ የሚል ቅጽል ተሰጥቷቸው ነበርና በዚህ አጋጣሚ መምህሮቼን ላስታውስ። የአንደኛ ደረጃ 4ኛ ክፍል መምህራችን ናቸው። ሞለሊዮስ የተባሉት ለምንድን ነው? የስዕል ችሎታ ያላቸው እና ብላክቦርድ ላይ የኢትዮጵያን ካርታ ሲሰሩ ያሞልሉታል። ያው ሞለሊዮስ ተብለው ነበረ እና በእኛ ጊዜ መምህራኖች እንደዚህ እንዳሁኑ ዝርክርክ አይደሉም። ሙሉ እንትናቸው ሱፍ ልብስ ለብሰው ከረባት አድርገው ዘንጠው ነው የሚመጡት። አሁን ነጭ ኮት ወይም ደግሞ ነጭ ጋዋን የላቦራቶሪ ነው የሚያደርጉት። ለማንኛውም በጣም አመሰግናለሁ።